የአሜሪካ ሰላዮችን ብቻ ለይቶ የሚይዝ አደገኛ በሽታ በመላው ዓለም እየተንሰራፋ ነው። በሽታው ከአሜሪካ ሰላዮች በስተቀር ሌሎች ሰዎችን ወይም የሌላ ሀገር ሰላዮችን አይዝም። በዚህ በሽታ የተያዙ የአሜሪካ ሰላዮች ቁጥርም ከ3000 በላይ ደርሷል። በበሽታው የተያዙት ሰላዮችም የተለያዩ ከባባድ የህመም ስሜቶችን ማስተናገዳቸው ደግሞ ስለ በሽታው እንዳይታወቅ አድርጓል። ይህን ተከትሎም ዋሽንግተን ውስጥ ከፍተኛ ውጥረት ተፈጥሯል። ስጋትም በመላው አሜሪካ አንዣቧል። በተለይ የመጀመሪያው የበሽታው ተጠቂ በኩባ ሃቫና ውስጥ ይኖር የነበረ ሰላይ መሆኑን ተከትሎ አሜሪካ ለበሽታው ሃቫና ሲንድሮም የሚል ስምን ከመስጠት በዘለለ ምንም ማድረግ የቻለችው ነገር የለም። እስካሁን በቻይና፣ በቪየትናም፣ በአውስትራሊያ እና በታይላንድ የሚገኙ የአሜሪካ ሰላዮች በዚህ በሽታ መያዛቸው ተረጋግጧል። እዛው በአሜሪካ የሚገኙ የሲአይኤ እና የኤፍቢአይ ሰላዮችም በበሽታው መያዝ ጀምረዋል። አንዳንድ የፔንታጎን አመራሮች ደግሞ ይህ ነገር በሽታ አይደለም፣ የሩሲያ የጥቃት ተግባር ነው ብለዋል። 29155 የተባለው የሩሲያ የደህንነት ቡድን ላይም ጣታቸውን ቀስረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን ነገሮችን ሳታጣሩ እኛ ላይ እየየ አትበሉ ብለዋል። These mysterious afflictions were first reported in the Cuban capital in 2016, and they were thus called Havana syndrome. Havana syndrome. Havana syndrome. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።